የክርስቶስ ሰላም ይድረሳችሁ ወገኖቼ፣ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በዛሬው ዕለት አዲስ ተከታታይ የሆነ ስለ መጨረሻው ዘመንና ስለ መጽሐፍ ቅዱስ፣ ስለ እግዚአብሔር ፍርድ፣ ስለ ቅዱሳን ሕይወት የሚያተኩር ሰፋ ያለ የመጽሐፍ ቅዱስ ጥናት ይዤላችሁ ቀርቤያለሁ። እንግዲህ ስለ ሌላ ነገር ስንነጋገር ብዙውን ጊዜ ሼር ታረጋላችሁ፣ ኮሜንት ታረጋላችሁ። ነገር ግን ብዙውን ጊዜ ወደ እግዚአብሔር ቃል ሲመጣ ሰው ለመስማት አልፈለገም። ሰው ለመስማት የሚፈልግ አይመስልም። ሰው ለማድመጥ የሚፈልግ አይመስልም። ሰው ወደ እግዚአብሔር ለመቅረብና እንቁ የሆነውን እጹብ ድንቅ የሆነውን እውቀት ሰማይና ምድር ሳያልፍ የሚኖረውን ሰውን የሚያድነውን የሚቀይረውን የሚለውጠውን የእግዚአብሔርን ቃል ለማወቅ የሚፈልግ አይመስልም። ለማንኛውም ግን ይህንን ለእናንተ ይጠቅማል፣ ለወገኖቼ ያበረታል፣ ያንጻቸዋል፣ ይባርካቸዋል፣ ወደ እግዚአብሔርም ያቀርባቸዋል። በጋራም እኛ በመንፈሳዊ በአንድነት በመንፈሳዊ እድገት እንገሰግሳለን ብዬ ስላመንኩ ይህንን የመጽሐፍ ቅዱስ ጥናት ይዤላችሁ ቀርቤያለሁ። ስለዚህ እጥር እያረኩኝ በክፍል እየከፋፈልኩ አቀርበዋለሁ። ርዕሱም በራሪው መጽሐፍ ቅዱስ እና የመጨረሻው ዘመን ወይም ደግሞ የእግዚአብሔር ፍርድ ሚል ርዕስ ሰጠዋል። ነገር ግን ራሱን ለመጻፍ ይሄ በራሪው መጽሐፍ ቅዱስ በቂ ነው ብዬ ስላሰብኩ ይህንን ርዕስ አድርጌዋለሁ። በራሪ መጽሐፍ ቅዱስ እንዳለ ያውቃሉን? የሚበር መጽሐፍ እግዚአብሔር በሰማይ ላይ ሰማዩን ሁሉ የሚቆጣጠርበት ከዓለም ዳር እስከ ዓለም ዳር የሚበር መጽሐፍ እንዳለ ያውቃሉ? እንዴት? ለምን? ምን ሊያረግ? በምን አይነት መልኩ ነው የሚበረው? ይህ መጽሐፍ እንዲያውም በመጨረሻው ዘመን በመላእክት ታጅቦ ይበራል። ይህ በጣም ጠቃሚ ትምህርት ነው ብዬ ስላሰብኩበትም ስላመንኩበትም ለእናንተ ስላመጣሁት መጽሐፎቻችሁን በማውጣት መጽሐፍ ቅዱሶቻችሁን በማውጣት ልትድኑ የምትፈልጉ ልታውቁ የምትፈልጉ ወደ እግዚአብሔር ልትቀርቡ የምትፈልጉና ሊመጣ ካለው ክፉ አስከፊ ፍርድ ከእግዚአብሔር ቁጣ የሚያድንን በቂ የመጽሐፍ ቅዱስ ዕውቀት ማከማቸት አለብኝ፣ መያዝ አለብኝ፣ መሰነቅ አለብኝ ብላችሁ የምትሉ ይህ ጠቃሚ ነው። በጣም ጥሩ አጋጣሚ ነው። ወደ ኋላ አትበሉ። መጽሐፍን አውጡ፣ አብረን እናጥና፣ ጠይቁ፣ ተመራመሩ፣ ጸልዩ። እግዚአብሔር አስተማሪ ነው። ሁሌም አስተማሪ ነው። ከማስተማር ወደ ኋላ ብሎ አያውቅም። በእኛ አልፎ ያስተምራል። እኔ ይህን ፕሮግራም ሳመጣ እኔን ሳያስተምረኝ አይደለም ያመጣሁት። ከኔ ነው መጀመሪያ ራሴ ተምሬበት ነው። ራሴ ገልጦልኝ ነው። ራሴ አግኝቸው ነው። ራሴ ተረድቸው ነው። እኔ ጠቅሞኛል። እህቴን ይጠቅማታል፣ ወንድሜን ይጠቅመዋል፣ እናቴን አባቴን ይጠቅማቸዋል በማለት ወገኔን ይጠቅማል በሚል ይዤው ቀርቤያለሁ። ስለዚህ ወደ በራሪው መጽሐፍ ቅዱስ እንሄዳለን። ሰፊ ነው፣ በጣም ሰፊ ነው፣ በጣም ሰፊ ነው። ነገር ግን እጥር እያረኩ አቀርበዋለሁ። ይሄ ክፍል 1 ነው። የሚገኘውም የት ነው ያልን እንደሆነ ትንቢተ ዘካርያስ ነው። ትንቢተ ዘካርያስ አነባለሁ። ምዕራፍ 5 ተመልሼ ዓይኖቼን አነሳሁ፣ እነሆም አንድ በራሪ የመጽሐፍ ጥቅልል አየሁ። አንድ በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል አያለሁ፣ ርዝመቱ 20 ክንድ ወርዱም 10 ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ሁሉ ፊት ላይ የሚወጣው እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደተጻፈው ሁሉ ይጠፋል።
በሐሰትም የሚምል ሁሉ በእርሱ ላይ በዛ በኩል እንደተጻፈው ሁሉ ይጠፋል። እኔም አስወጣዋለሁ ነው የሚለው። እኔም አወጣዋለሁ ነው የሚለው መጽሐፉ የሚለው ዕብራይስጡ የሚለው እኔም አወጣዋለሁ ይላል። እኔ ራሴ ነኝ ነው የሚለው እግዚአብሔር ይላል፣ የሰራዊት ጌታ እግዚአብሔር። ወደሚሰርቀውም ቤት በሐሰትም በስሜ ወደሚምለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ እርሱንም እንጨቱንና ድንጋዩን ይበላል ይላል። ይህ ነቢዩ ዘካርያስ ያየው ነው። ሁኔታውን ስንመለከት እስራኤላውያን ከባቢሎን ምርኮ ስቃይና መከራ ከብዙ ዘመናት በኋላ ወደ አገራቸው በመጡበት በነ ነቢዩ ሐጌና ነቢዩ ዘካርያስ በአንድ ወቅት ነው እንትን ያሉት። በዳሪዮስ ጊዜ በዛን ወቅት ነው የጻፉት። ስለዚህ ይህ በላይ ስናየው ከባርነት ምድር ከምርኮ ወደ ተመለሱና ቤቱን እንስራ እያሉ ወደ ኋላና ወደ ቀኝ እያሉ በራሳቸው ቤት የሚኖሩ ነገር ግን ከነበረባቸው ተቃውሞና ከነበረባቸው መከራ ከብዶባቸው ቤተ መቅደሱን ከመስራት ወደኋላ ላሉ ህዝቦች በዛን ጊዜ ነው የመጣው። ስለዚህ በእነሱ አስመልክቶ ነው እንትን የሚለው። እነሱ ምንም እንኳን ወስነው ቢመጡ፣ ምንም እንኳን ባዷቸውን ከባርነት ምድር ነፃ ሆነው ቢወጡ፣ ምንም እንኳን አባቶቻቸው በሰሩት ኃጢአት ተቀጥተው መጨረሻ ብዙ ህዝብ እኮ ቀርቷል። አልመጣም፣ አብሯቸው አልመጣም። በዛው አገር የዛ አገር ዜጋ ሆኖ ቀርቷል። እነዚህ ግን እግዚአብሔርን እንወዳለን፣ እግዚአብሔርን እንከተላለን፣ እግዚአብሔር ጋር እንሄዳለን፣ እግዚአብሔር ያስበናል። በዛም ደግሞ በኢየሩሳሌም ቤተ መቅደስ ሰርተን እንደገና አባቶቻችን እንደነበረው ወደ ቀደመው ክብር እንመለሳለን። ወደ ቤተ መቅደስ እንሄዳለን፣ በዛም እንጸለያለን፣ እግዚአብሔርን እናከብራለን። የአብርሃም የይስሐቅ የያዕቆብ አምላክን በዛም ዘላለምን ክብር እንሰጣለን ብለው ታጥቀው የመጡ ወስነው የመጡ አርበኞች ናቸው። የእምነት አርበኞች ናቸው። ምክንያቱም ብዙ ነገር ተቋቁመው ነው የመጡት። ነገር ግን የመጣው ራእይ ደግሞ የሚያስፈራ ነው ወገኖች። እግዚአብሔር አይለወጥም። የእግዚአብሔር ደረጃው ሁል ጊዜ አይለወጥም። እኛን ወደ እርሱ ደረጃ እንጂ እርሱን ወደ እኛ ባለንበት ደረጃ ልናመጣው አንችልም። እኛ ወደ እግዚአብሔር የእምነት የእውቀት ደረጃ ከፍ ወዳለው ወደ እግዚአብሔር የክብር ደረጃ ነው እንጂ እኛ የምንቀርበው ወደ እኛ መጥቶ የእኛን ባህል፣ የእኛን ወግ፣ የእኛን ስርዓት እንትን ብሎ እኛ እንደምንፈልገው ሆኖ የሚኖር አምላክ አይደለም። ስለዚህ ለእነዚህም ደግሞ በጣም የሚያስፈራ፣ በጣም የሚያስደነግጥ፣ በጣም የሚያስደነግጥ አጥንትን ውስጥን የሚነካ መልእክት መጣ። የሚሰርቅ አለ ይላል እግዚአብሔር። በሚሰርቀው ሁሉ ላይ፣ በሚምለው ሁሉ ላይ ይመጣል። በሰማይ ላይ የሚበር ጥቅልል መጽሐፍ አለ፣ መጊላ ይለዋል። ለዚህ ነው መጽሐፍ ቅዱስ ያልኩት። ምክንያቱም መጽሐፍ ቅዱስ ራሱ መጊላ ነው። መጊላት ተብሎ ይጠራል። መጊላ ተብለው የሚጠሩት መጊላት ሩት፣ የሩት መጽሐፍ፣ መጊላ ኤስተር፣ የአስቴር መጽሐፍ፣ መጊላት ኤኻ፣ ሰቆቃው ኤርምያስ፣ ሌሎችም መጊላ ተብለው የሚጠሩ ብዙዎች አሉ። መጽሐፍ ቅዱስ ወደፊት እንፈትሸዋለን፣ እናየዋለን። ደግሞም ሁለት አፍ አለው። አማርኛው ትንሽ ሲያቀርበው ግልጽ አያደርገው። ወደ እንግሊዘኛው ሄድና በተለይም ደግሞ ሶስተኛውን እንትን አሳያችኋለሁ።
እንግዲህ ከኦሪጂናሉም እናያለን። ዘካርያ 5 ነው። ዘካርያ 5 እናየዋለን። ፍላይንግ ስክሮል ይላል የሚበረው መጽሐፍ ምዕራፍ 3 መርገም ነው። ይህ መጽሐፍ የምን አይነት መጽሐፍ ነው? የመርገም መጽሐፍ ነው። መርገምን የተሞላ ወል እኛ በክርስቶስ ሆነን አላረጋ እኛ ረጋ ወንድሜ ወይ እኔ በክርስቶስ ነኝ ስለ መርገም ታመጣለህ ምናምን ነው ወገኖች። በክርስቶስ ስንኖር እንደ ክርስቶስ ቃል ማንኖረው በጣም በብዛት ስላለ መርገም አልለቀቀም፣ አልወጣም። በእውነት ለክርስቶስ ለሆኑት ነው መርገማቸው፣ የኃጢአት መርገማቸው የተወሰደ። የእግዚአብሔር ቃል ግን ይህ አልተቀየረም። ራእይ ላይ ነው የምናየው እኮ መጽሐፈ ራእይ ላይ ነው ሂደን ይህን በራሪ መጽሐፍ የምንመለክ የምናጠናው መጽሐፈ ራእይ ላይ ሂደን ነው። ስለዚህ ልትፈሩ ይገባል። ለምንድን ነው? መጽሐፉን በሚገባ አልተረዳነውም። መጽሐፍ ቅዱስን በሚገባ አላወቅነውም። የእግዚአብሔርን ቃል በሚገባ አልተረዳነውም። አስተማሪዎቻችን እንደሚገባ አላስተማሩንም። የስነ መለኮት አስተማሪዎች እንደሚገባ አላብራሩልንም። ትልቅ ችግር ላይ ነው ያለነው። ስለዚህ እንደሚገባ የእግዚአብሔርን ቃል ማወቅ ግዴታችን ነው። ይህ ስራችን ነው። then he said unto me እንዲህም አለኝ። 3 ዘካርያ ምዕራፍ 3 ስለ ዘካርያ እንሄዳለን። ስሙ ምንድን ነው? ትርጉሙ ምንድን ነው? የአባቱ ስም ምንድን ነው? እናያለን። then he said unto me እንዲህም አለኝ this is a curse that goes over of the face of the whole earth በመሬት ሁሉ ላይ የሚበረው መርገም ነው። በመላው ዓለም ሁሉ ላይ በምድር ሁሉ ላይ የሚበረው በራሪው በእግዚአብሔር ኃይልና በእግዚአብሔር እኔ ነኝ ነው የሚለው እግዚአብሔር እኔ ራሴ ያመጣዋለሁ፣ እኔ ራሴ ነኝ ማበረው ነው። እግዚአብሔር የሚያበረው በራሪው ሰይፍ የሆነው የእግዚአብሔር ቃል ነው። ሰይፍ የሚለውን እዚህ ላይ አመጣላችኋለሁ ወደፊት ሰፋ አድርገን ስለምናየው። for everyone that steals shall be cut off on this side according to it በዚህኛው ወገን በመጸበንትኑ በመቁረጫው በዚህኛው ወገን ያለው የሚሰርቀውን ሁሉ ምን ያደርገዋል? ይቆርጠዋል። በአንድ ሰይፍ በዚህኛው ገጽ የሚገኘ የሚሰርቀውን በዚህኛው ወገን ያለው ይቆርጠዋል። cut off ቆርጦ ይጥለዋል። and everyone that swears shall be cut off on that side according to it በሐሰት የሚናገረውን ደግሞ በሌላው በኩል ያለው በዚህኛው። ስለዚህ ሁለት አፍ ያለው ሰይፍ ነው ይህ ሰይፍ። ይህ መርገሙ ምንድን ነው? ስለሚመታ ነው። መርገሙ ምንድን ነው? ስለሚቆራረጥ ነው። መርገሙ ምንድን ነው? ስለሚበጣጥስ ነው፣ ስለሚፈጭ ነው፣ ስለሚደቁስ ነው። ስለዚህ መጽሐፍ ቅዱስን እንደሚገባ ያልያዘ ሰው፣ የእግዚአብሔርን ቃል እንደሚገባ ያላወቀ ሰው በጣም ትልቅ ችግር ላይ ነው ያለነው። ዛሬ ፍርድ ይጠብቀዋል። ትልቅ ፍርድ በፊታችን ቁሞ ይጠብቀናል። የሚያስፈራው የእግዚአብሔር ቀን ኢየሱስን እንደ ጓደኛ ያየንበትን ዘመን የምንረግምበት ጊዜ ይመጣል። ምክንያቱም እሱ የሚባላ እሳት ነውና፣ እርሱ ኃያል ገናና ነውና፣ በፊቱ ማን ካፉ የሚወጣው ሰይፍ በጣጥሶ የሚጥል ቆራርጦ የሚጥል ኃይለኛ ንጉሥ፣ የነገስታት ንጉሥ ነውና ኢየሱስን አቅለነዋል። ኢየሱስን እንደሚገባ አላወቅንም። ስለዚህ ይህ ሰይፍ ምንድን ነው? ይህ ሰይፍ ምንድን ነው? ይህ መርገም እንዴት ነው ታዲያ? እኔን ይመለከተኛል? ምንድን ነው?
ለምን ሁለት ሰይፍ ሆነ? ለምን እንዴት ሁለት አፍ ያለው ለምን ሆነ? ለምን በሁለተኛው የዞረ ይቆርጣል? እንዴት? ከዘፍጥረት ጀምረን እስከ ራእይ ድረስ ይህን በመፈተሽ ጥልቅ የሆነ መንፈሳዊ ምስጢርን፣ መንፈሳዊ እውቀትን እናገኛለን። እውቀትን ከማጣቱ የተነሳ ሕዝቤ ጠፍቷል የተባለው አሁን ያለንበት ዘመን ነው። በተለይም በእኛ በኢትዮጵያውያን ለእኛ ለኢትዮጵያ እውነት ነው ይሄ። በጣም 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 የእግዚአብሔርን ቃል አንዱ ምን አለ? የእግዚአብሔር ቃል ማለት የመኪና ማኑዋል ነው አለ። የመኪና ማኑዋል ነው፣ መንፈሱ ነው እንጂ ይሄ የመኪና ማኑዋል ማለት የመኪና ኢንስትራክሽን መኪና እንዴት አድርገህ ድራይቭ እንደምታደርግ የምትማርበት ማለት ነው። ከተማርክ በኋላ አስፈልግ እንደ ታዋቂ እንትን የተባለ ነው አስተማሪ። እኛ በመንፈስ ነው። መንፈስ ምንድን ነው? እንዴት ነው ወገኖች? ለቀናል፣ ርቀናል። ስለዚህ መማር የምትፈልጉ እግዚአብሔርን ቃል በበለጠ ለማወቅ የምትፈልጉ እንኳን ደስ አላችሁ። ይህም ፕሮግራም ተከታተሉ፣ እመክራችኋለሁ። በወንድምነቴ እመክራችኋለሁ። ተጠቀሙበት። ያስፈራል፣ ገና ያስፈራል። ወደፊት ስንገባ ያስፈራል፣ ይቆርጣል። ብዙ ነገር ነው የምንማረው። በጣም የሚያስደነግጥ ነው። ምክንያቱም እውቀት ያስፈልገናል። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም አለ እግዚአብሔር። ነፍስ ያለ እውቀት፣ ያለምን እውቀት በርበሬ ስለመደቆስ፣ ጨው ስለማንትን ማለት፣ እንጀራ ስለመጋገር የዛ እውቀት ነው። የመኪና መገጣጠም፣ አውሮፕላን ማውጣት ማውረድ ያነ እውቀት፣ ወይም የዓለም ውቅያኖስ ጥልቀት የምናምን እንትን ማወቅ፣ የአየር ንብረት መዛባት ያዘር እንትን ማወቅ እንደዛ ነው ወይስ ምን አይነት እውቀት ወገኔ? ሰማያዊ እውቀት፣ ሰማያዊ ክብር፣ ሰማያዊ ሞገስ፣ የሰማይና የምድር ፈጣሪ እግዚአብሔር የሰጠንን ቃል እንደሚገባ ማወቅና በዛም ቃል እንደሚገባ መኖር ነው። አለበለዛ ግን ጥፋቱ የከፋ ነው ምለው። ዛሬውን እዚህ ጨርሳለሁ። ክፍል 1 እንቀጥላለን። ሸር አድርጉ፣ ኮሜንት አድርጉ።